ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። የወሲብ ወንጀለኛው ኤፕስቲን 13 ምስሎች ይፋ ከተደረጉ በኋላ መሰረዛቸው ጥያቄ አስነስቷል። የአሜሪካ የፍትህ መስሪያ ቤት ይፋ አድርጓቸው ከነበሩ የጄፍሪ ኤፕስቲን ሰነዶች ውስጥ የፕሬዝዳንት ዶናልድ ትራምፕ ምስልን ጨምሮ 13 ምስሎችን ከድረገጹ መሰረዙ ተሰምቷል። መስሪያ ቤቱ በኤፕስቲን ጥቃት ከተፈጸመባቸው ሰዎች በደረሰው ቅሬታ መሰረት ምስሎቹን መሰረዙን ምክትል አቃቤ ሕግ ቶድ ብላንኬ ተናግሯል። የፍትህ መስሪያ ቤቱ የሰረዘው የትራምፕ ምስል ማንነታቸው መደበቅ ሲገባው ምስላቸውን እንዲጠፋ ያደረገ ሴቶችን ፎቶ ያካተተ እንደነበር ገልጿል። ሆኖም ምስሎቹ የተሰረዙት በትራምፕ ምክንያት ነው መባሉን አስተባብሏል። የፍትህ መስሪያ ቤቱ ይፋ ካደረጋቸው በሺዎች የሚቆጠሩ ሰነዶች መካከል የሰረዘው 13 ምስሎችን ነው። ዲሞክራቶች የምስሎቹ መሰረዝ ላይ ጥያቄ አንስተዋል። ዋና አቃቤ ሕግ ፖም ባንዲን ምን ለመደበቅ እየሞከራችሁ ነው ሲሉም ጠይቋል። የኒውዮርክ ዳኛ ትራምፕ ያሉበት ምስል ጥቃት ለደረሰባቸው ሰዎች ደህንነት አስጊ ነው ማለቱን ተከትሎ የፍትህ መስሪያ ቤቱ እርምጃውን ወስዷል። ምስሉን በጊዜያዊነት ከድረገጹ አግደው ምርመራ ካደረገ በኋላ ከምስሎቹ አንደኛው በድጋሜ በድረገጹ እንዲወጣ ወስኗል። ምርመራ ካደረግን በኋላ ምስሉ ላይ በኤፕስቲን ጥቃት የደረሰባቸው ሰዎች ለአደጋ የማያጋለጥ መሆኑን ስላመንን ፎቶውን በድጋሜ አውጥተናል ሲል የፍትህ መስሪያ ቤቱ ውሳኔውን አብራርቷል። የተቀሩት ምስሎች ግን ከተሰረዙ በኋላ በድረገጹ በድጋሚ አልወጡም። ምክትል አቃቤ ሕግ ቶድ ብላንኬ ምስሉ የተሰረዘው በትራምፕ ምክንያት ነው መባሉ ግን አስቂኝ ነው ብለዋል። ይፋ የተደረጉ ብዙ የትራምፕና ኤፕስቲን ምስሎች አሉ። አንድ ፎቶ ላይ ብቻ ትራምፕ ስላለ ከድረገጽ አውርደውታል መባሉ አስቂኝ ነው ሲሉ አክለዋል። የኒውዮርክ ዳኛ ጥቃት የደረሰባቸው ሰዎች ደህንነት እንዲጠበቅ ማሳሰባቸውን ተከትሎ የተወሰደ እርምጃ እንደሆነም ጠቅሷል። ትራምፕ በፎቶ ላይ ከኤፕስቲን ጋር ቢታዩም ስህተት አለመፈጸማቸውን ገልጸዋል። በኤፕስቲን ጥቃት የደረሰባቸው ሰዎችም ትራምፕን አልከሰሱም። በእነዚህ ምስሎች ላይ መታየት ጥፋት መፈጸምን የሚያመላክት አይደለም ተብሏል። የፍትህ መስሪያ ቤት ሕጉ በሚያዘው መሰረት ሁሉንም የኤፕስቲን ሰነዶች ይፋ ባለማድረጉ እየተወቀሰ ነው። የኮንግረስን ውሳኔ ተከትሎ ከኤፕስቲን ጋር የተያዙ ምስሎች፣ ተንቀሳቃሽ ምስሎችና የምርመራ ሰነዶች ይፋ ወጥቷል። ሰነዶቹ ይፋ እንዲደረጉ ጫና ያደረጉት የኮንግረስ አባል ቶማስ ማሲ እንዳሉት የትራምፕ አስተዳደር ጥቃት ለደረሰባቸው ሰዎች ፍትህ ለማስፈን ዳተኛ ሆኗል። ከተሰረዙት ምስሎች አንደኛው ኤፕስቲን ቤት ባለ መሳቢያ ውስጥ የትራምፕና የኤፕስቲን እንዲሁም የቀዳማዊት እመቤት ሜላኒያ ትራምፕና የኤፕስቲን አጋር ማክስዌል ፎቶዎችን ያሳያል። አንድ የማሳጅ አልጋ ያለበት ክፍል ውስጥ ግድግዳ ላይ የተለጠፉ የሴቶች እርቃን ምስሎችም ይታያሉ። የሴቶችን ደህንነት ለመጠበቅ ሲባል ምስላቸው እንዲደበዝዝ ተደርጓል። የአሜሪካ መንግስት የኤፕስቲን ሰነዶችን ይፋ ያደረገበት መንገድ ላይ ብዙ ጥያቄዎች እየተነሱ ባለበት ወቅት የፍትህ መስሪያ ቤት ይፋ አድርጓቸው የነበሩ ምስሎችን ከድረገጹ ማውረዱ ነገሮችን አባብሷል። የፍትህ መስሪያ ቤት በበኩሉ የኮንግረስን ውሳኔ አክብሮ ሰነዶቹን ይፋ እንደሚያደርግ አስታውቋል። ከጄፍሪ ኤፕስቲን ጋር የተያያዙ በሺዎች የሚቆጠሩ ሰነዶች ይፋ የተደረጉበት መንገድ እንዳሰጋቸው ጥቃት የደረሰባቸው ሰዎችም ተናግሯል። የሚወጡት ሰነዶች በከፊል ይዞታቸው የሚሸፈን ከሆነም ለሴራ ትንታኔ እንደሚዳረግ የህግ ባለሙያዎች አስጠንቅቋል። የፍትህ መስሪያ ቤት እንዳለው ከህፃናት ወሲባዊ ብዝበዛና ከአካላዊ ጥቃት ጋር የተያዙ እንዲሁም የፌዴራል መንግስት ምርመራ ሊያሰናክሉ የሚችሉ አሊያም የአሜሪካ ብሔራዊ ጥቅም የሚጎዱ የተባሉ ይዘቶች ይፋ ከተደረጉት ሰነዶች ላይ ተቀንሰዋል። ከወሲብ ወንጀለኛው ጄፍሪ ኤፕስቲን ጋር የተያዙ በሺዎች የሚቆጠሩ ሰነዶች ይፋ የተደረጉበት መንገድ እንዳሰጋቸው ጥቃት የደረሰባቸው ሰዎች ይፋ አድርጓል። የአሜሪካ የፍትህ መስሪያ ቤት ሰነዶቹን ለህዝብ ይፋ እንዲያደርግም ተወስኗል። ከሰነዶቹ የተወሰኑት ከዚህ ቀደም ይፋ ሲደረጉ በከፊል ለህዝብ ያልተገለጹ ይዘቶች ያላቸው ናቸው። የተቀሩት ደግሞ ከዚህ ቀደም ይፋ አልወጡም። ምክትል አቃቢ ሕግ አንቶኒዮ ቶድ እንዳሉት ሰነዶች ይፋ በተደረጉበት ዕለት ከ1200 በላይ በኤፕስቲን ብዝበዛ የደረሰባቸው ሰዎችና ቤተሰቦቻቸው እንዳይጎዱ ማንነታቸውን የሚገልጹ መረጃዎች እንዳይወጡ ተወስኗል። ኤፕስቲን ከአጋሩ ማክስዌል ጋር በዳውኒንግ ስትሪት ሳሉ የሚያሳይ ምስልን ጨምሮ ሌሎችም መረጃዎች ይፋ ወጥተዋል። ኤፕስቲን በማራላንጎ የ14 ዓመት ታዳጊን ከዶናልድ ትራምፕ ጋር እንዳስተዋወቀና
የቀድሞ ፕሬዝዳንት ቢል ክሊንተን ምስልም እንደተገኘ የሚጠቁሙ ሰነዶች ይገኙበታል። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው ይፋ ከተደረጉት ሰነዶች ቢያንስ 15 ያህሉ ከፍትህ መስሪያ ቤቱ ድረገጽ ወርደዋል። የቢል ክሊንተንን ምስል የሚያሳየው ሰነድ እና ቁም ሳጥን ውስጥ የትራምፕ ኤፕስቲን እና ማክስዌል ምስል የሚገኝበት ሰነድ አልተገኙም። ትራምፕ ከኤፕስቲን ጋር ስላላቸው ግንኙነት የቀረቡባቸውን ክሶች አስተባብለዋል። ክሊንተን ስለ ኤፕስቲን የወሲብ ንግድ እንደማያውቁ ገልጸዋል። ሚክ ጃጋር፣ ማይክል ጃክሰን፣ ዳያና ሮስ እና ፒተር ማንደልሰንን ጨምሮ የሌሎችም ታዋቂ ሰዎች ምስሎች ተገኝተዋል። በምስል ላይ መታየት ወይም የስም በሰነድ ውስጥ መካተት ወንጀል መፈጸምን አያመላክትም። ከዚህ ቀደም ከኤፕስቲን ጋር በተያያዙ ሰነዶች ስማቸው የተገኘ ሰዎች ምንም አለማጥፋታቸውን ገልጸዋል። ከህፃናት ወሲባዊ ብዝበዛና ከአካላዊ ጥቃት ጋር የተያያዙ እንዲሁም የፌዴራል መንግስት ምርመራ ሊያሰናክሉ የሚችሉ አሊያም የአሜሪካን ብሔራዊ ጥቅም የሚጎዱ የተባሉ ይዘቶች ይፋ ከተደረጉት ሰነዶች ላይ ተቀንሷል። የፖለቲከኞችን ስም ከሰነዱ ላይ እንዳልፋቀ የገለጸው የፍትህ መስሪያ ቤቱ የተቀነሱ መረጃዎች ህግን የተከተሉ ናቸው ብሏል። ፖለቲከኞቹ ተጎጂዎች ካልሆኑ በስተቀር ስማቸው ከሰነዶቹ እንዲወጣም አይደረግም ሲል አክሏል። ጠበቃው ጆን ዴይ ለቢቢሲ እንደገለጹት ይፋ ከተደረጉት ሰነዶች ውስጥ ይዘታቸው የተሸፈነ በርካታ ናቸው። በ14 ዓመቷ በኤፕስቲን ጥቃት የደረሰባት ማኒና ላካርዳ እንዳለችው ጥቃት የደረሰባቸውና በማገገም ላይ ያሉ ሰዎች የኤፕስቲን ሰነዶች ይፋ የሚደረጉበትን ቀን ሲጠባበቁ ነበር ብላለች። አሁንም መረጃውን መቀነሳቸው አሳዝኖናል። ጥቃት የደረሰባቸው ሰዎች የተቀሩት ሰነዶች ይፋ በወጡበት መንገድ ላይ ደስተኛ አይደሉም። አሁንም የተቀነሰ መረጃ መኖሩ ጥያቄ ያስነሳል ስትልም ገልጻለች። ሌላኛዋ በኤፕስቲን ጥቃት የደረሰባቸው ሊዝ ስቴን የኤፕስቲን ፋይሎችን ይፋ የማድረግ መርህን የጣሰ ነው ብላለች። የመረጃው ቀስ በቀስ መውጣት በአውድ ውስጥ ትርጉም እንዳይሰጥ ያደርጋል። ስለተፈጸመው ወንጀል ያለው መረጃ በአጠቃላይ እንዲወጣም እንፈልጋለን ብላለች። በዩናይትድ ኪንግደም የሰብአዊ መብት ጠበቃዋ ሄለን ኬኔዲ ተጨማሪ ጥያቄዎች በህዝብ ላይ እንዲፈጠር መደረግ የለበትም ብለዋል። አብዛኞቹ በኤፕስቲን ጥቃት የተፈጸመባቸው ሰዎች ሰነዶቹ ይፋ እንዲወጡ እንደሚፈልጉ አክለዋል። የአሜሪካ ኮንግረስ አባል የሆኑት ዲሞክራቶች ከታዳጊዎች የወሲብ ንግድ ወንጀለኛው የጄፍሪ ኤፕስቲን መኖሪያ እንዲሁም ከሀብታምና ሀያላን ሰዎች ጋር ያለውን ግንኙነት የሚያሳዩ ፎቶዎችን በሁለት ዙር ይፋ አድርጓል። በፎቶዎቹ ላይ ከሚታዩት ታዋቂ ግለሰቦች መካከል ቀደም ሲል እንዳነሳ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የቀድሞ የዩናይትድ ኪንግደም ልዑል አንድሪው ማውንት ባተን ዊንዘር እና የቀድሞ የትራምፕ አማካሪ ስቲቭ ባነን ይገኙበታል። ከፎቶዎቹ ውስጥ አብዛኞቹ ከዚህ ቀደም የታዩ ሲሆኑ ምስሎቹ በራሳቸው ጥፋት መፈጸምን አያመላክቱም። በቅርቡ ይፋ የተደረጉት 100 ገደማ ፎቶዎች በፍርድ ቤት ትዕዛዝ ተላልፈው እንዲሰጡ ከተደረጉ ከ95,000 ምስሎች መካከል እንደሆኑ የምክር ቤቱ የቁጥጥር ኮሚቴ አባላት የሆኑ ዲሞክራቶች ይፋ አድርገዋል። ዲሞክራቶች በመጀመሪያው ዙር በተለቀቁ ፎቶዎች ላይ ከኤፕስቲን ጋር ከሚታዩት በርካታ ስመጥር ሰዎች መካከል አንዳቸውም እስካሁን በጉዳዩ ላይ አስተያየት አልሰጡም። በፎቶዎቹ ላይ የሚታዩት አብዛኞቹ ሰዎች ከዚህ ቀደም የፈጸሙት ስህተት አለመኖሩን ተናግሯል። በቅርቡ ከተለቀቁት ምስሎች ውስጥ ሶስቱ ፕሬዚዳንት ትራምፕን የሚያሳዩ ናቸው። አንድ ፎቶ ላይ ትራምፕ ፊቷ እንዲሸፈን ከተደረገች አንዲት ሴት ጋር ይታያሉ። በአውሮፓውያኑ 1997 በኒውዮርክ ከተማ በተዘጋጀም የቪክቶሪያ ሴክሬት ድግስ ላይ የተነሳ ሌላ ፎቶ ደግሞ ትራምፕ ከኤፕስቲን አጠገብ ቆመው ሞዴሏን ኢንግሪድ ሴይንሄቭን ሲያነጋግሩ የሚያሳይ ነው። ይህ ፎቶ ቀድሞውን ይፋ ወጥቷል። ከወሲብ ንግድ ወንጀለኛው ጋር በተያያዘ በተደጋጋሚ ስማቸው የሚነሳው ፕሬዝዳንት ትራምፕ ይህ ጉዳይ የህዝብ ትኩረትን መንግስታቸው ካገኛቸው ስኬቶች ለማዞር በማሰብ ተቃዋሚዎቻቸው ያቀነባበሩት እንደሆነ በማንሳት ይከራከራሉ። ኤፕስቲን ስመጥር ከሆኑ በርካታ ሰዎች ጋር ያለው ግንኙነት እስካሁን ድረስ ሁሉንም የሚያስማማ ምላሽ ያልተገኘለት ጉዳይ ነው። ግለሰቡ በ2019 እስር ቤት ውስጥ ሆኖ ፍርዱን እየተጠባበቀ ሳለም ራሱን ማጥፋቱም ብዙዎች የራሳቸውን የሴራ ትንተና እንዲያስቀምጡ ምክንያት እንደሆነ ከቢቢሲ ዘገባ ላይ ተመልክተናል።